ይሄ ስለዚህ ሰው በእምነት ብቻ ሳይሆን በስራም ይጸድቃል ማለት ነው። የትኛው ስራ? በጎ ስራ አሁን ስራ የሚለውን ነገር ነው። ግን ሰው በእምነቱ ብቻ አይጸድቅም ማለት ነው አይደለም። ሰው በእምነት ብቻ ይጸድቃል። ሰው በእምነት ብቻ እንደሚጸድቅ ቀደም ሮሜ እዚህ ጋር ግን ያዕቆብ በእምነት ብቻ አይጸድቅም ሲል የትኛው ሐዋርያ ስለመተክ በጠረቃለ ጥቅስ ይመጣላል። ከዛ አንብበው መጀመሪያ ምንድን ነው የሚለው? እሺ አንድ አዳም አንብበው ምንድን ነው የሚለው? አንብበው አንድ አባት አንብበው መጀመሪያ አንብበው ምንድን ነው የሚለው? አንብበው መጀመሪያ አንብበው እስኪ አንተ እንደ አይነኛ ሲያደርግ አንብበው። ያመነ ሰው በክርስቶስ ኢየሱስ ያመነ ሰው ካመነ ከዳነ በኋላ የሚሰራቸው ስራዎች አሉ። ስለ ዳነ የሚሰራቸው እንጂ ለመዳን አይደለም። የዳነ ሰው እግዚአብሔር በሱ ውስጥ እንዲሰራ የሚያደርግ ጸጋ ይሰጠዋል እንጂ ሰውየው ለመዳን የሚሰራው ወይንም መልካም ለመስራት አቅምና ጉልበት የራሱ ተነሳሽነት የለም። እግዚአብሔር በእኛ ስለሚሰራ ነው መልካም ነገርም እኛ ውስጥ የተገኘው። ኦኬ ያዕቆብ ምዕራፍ 3 ቁጥር 17 ላይ ይቅርታ ምዕራፍ 2 17 ላይ ምንድን ነው? እንደዚሁም ስራ የሌለው እምነት ቢኖር በራሱ የሞተ ነው። ጨረስኩ። እሺ አንድ ደቂቃ አለው 16 ሆነ። ከ12 ነው የጀመረው። ከ13 ነው። ኦኬ እሺ ባርሽ። ስለዚህ በስራ የሚዳን እምነት መጽሐፍ ቅዱስ ላይ የለም። በስራ የሚዳን እምነት የለም። ነገር ግን ምንድነው? ከእምነት የሆነ ስራ እንጂ ከስጋ የጀመረ እምነት አንድም ቦታ ላይ መጽሐፍ ቅዱስ ላይ አታሳየኝም። ከእምነት የሆነ ነው። ያ እምነትን ደግሞ ቅድም ኤፌሶን ላይ እንደጠቀስከው ጸጋው በእምነት አድኗቸዋል፣ ይህም ምንድነው? የእግዚአብሔር ስጦታ ነው ስለሚል ላመንበት እንኳን ነገር አቅም ያገኘ ነው። ስጦታው ከእግዚአብሔር ነው። ታይም እሺ እኔና ተልቅኝና ከ18 ያዥልኝ ደቂቃውን 4 ደቂቃ አለኝ ማለት ነው። እንግዲህ በአብዛኛው የሪባትል ሴሽኑ ላይ እኔ አላልኩት ነው ሲነሱ የነበሩት። እኔ እንደውም በጣም ቦልድ አድርጌ ስናገር የነበረው ምን የሚል ነው? እምነት እና ስራ አይደለም እኛ ምናምነው። እምነት ሲደመር ስራ። እምነት ብቻ የሚለው ትምህርት ስህተት ነው ስንል እምነትና ስራን እያልን አይደለም፣ ወይንም ደግሞ እምነት አያድንም እያልን አይደለም። በእምነት መዳንማ መጽሐፍ ቅዱሳዊ እንደሆነ እኮ በሚገባ እናምናለን። እኔ ማስተምረው ያለው ቅድም ስህተቱ እምነት ብቻ የሚለው ትምህርት ነው። እምነት ብቻ የሚለው ትምህርት ደግሞ ስህተት የሚሆነው አልኩኝ በመጀመሪያ ደረጃ ጥምቀትን እና የጌታን ቅዱስ ሥጋና ክቡር ደሙን ለኃጢአት ስርየት እንዲሁም ለመዳን ይሆናል የሚለውን ትምህርት ኤክስክሉድ ስለሚያደርገው እምነት ብቻ የሚለው ትምህርት ስህተት ነው። እንደውም በተቃራኒው እምነት ብቻ የሚል ሳይሆን መጽሐፍ ቅዱስ ላይ ያለው እምነት ብቻ ማለት ስህተት እንደሆነ የሚያስረዳ ጥቅስ ነው ያለው ብዬ አስረዳውና ያን ተናገርኩ እንጂ አሁን ወንድሜ እንደተናገረው እኔ እምነት ሲደመር ስራ አላልኩኝም። እምነት ሲደመር ስራ ካልኩኝማ የኤፌሶ ምዕራፍ 2 ቁጥር 8ን ተቃወምኩ ማለት። እኔ ያልኩት የሰው ልጆች በእምነት በኩል የእግዚአብሔር ልጅ ይሆናሉ። በምን? ማርቆስ 16:16 እንደሚናገረው ያመነ የተጠመቀ ይድናል። ሮሜ ምዕራፍ 6 ላይ እንደሚናገረው በሞቱ በጥምቀት ከክርስቶስ ኢየሱስ ሞት ጋር አንድ ሆነን አዲስ ህይወት እናገኛለን። ያ የእኛ ስራ ሳይሆን የእግዚአብሔር የኢየሱስ ስራ ነው አልኩኝ። ሰው ከሆንን በኋላ የእግዚአብሔር ልጅ ከሆንን በኋላ አዲስ ፍጥረት ከሆንን በኋላ ግን ምን እንላለን? መልካም ስራ እንሰራለን። አስቀድመን የእግዚአብሔር ልጅ ለመሆን የምንሰራው ስራ የለም። ሚስኢንተርፕሬት ተደርገናል። እዚህ ጋር ስራ ይቀድማል አላልንም። እኛ ስራ ቀድሞ እምነት ይመጣልም አላልንም። እምነታችንን ድጋሚ ላስረዳ። ብቻን ስንቃወም አልኳችሁ፣ እምነት ብቻን ስንቃወም ከሚስጥራት ስለሚለየን ጥምቀትንና የጌታን ራት ስለሚቃወም
እና የሐዋርያት ትምህርት ስላልሆነ ብቻ የምትለው እንኳን እንቃወማለን። በእምነት በኩል ግን የእግዚአብሔር ልጅ እንሆናለን። እንዴት? አምነን በምንጠመቅ ሰዓት ላይ እና የጌታን ስጋና ደም ስንቀበል ዳግም እንወለዳለን። ይሄ የእኛ ስራ አይደለም፣ የእግዚአብሔር ስራ ነው። ለዛ ነው እኮ ጌታ ኢየሱስ ክርስቶስ በስፋት ሲያስተምር በዚህ ትምህርት ላይ በዮሐንስ ወንጌል ምዕራፍ 3 ቁጥር 5 ላይ እንደዚህ ነው የሚናገረው። ኢየሱስም እንዲህ ሲል መለሰ፣ እውነት እውነት እልሃለሁ ሰው ከውኃና ከመንፈስ ካልተወለደ በቀር ወደ እግዚአብሔር መንግሥት አይገባም። ሰው ከውኃና አይገባም ካለ በኋላ ሊገባ አይችልም ካለ በኋላ ከስጋ የተወለደ ስጋ ነው፣ ከመንፈስ የተወለደ መንፈስ ነው። ዳግመኛ ልትወለዱ ያስፈልጋችኋል። ጭራሽ እንዲህ ስላልኩ አትደነቅ እያለ ነው እያስተማረ ያለ። ዳግመኛ የግድ ልትወለዱ ያስፈልጋል። ሌላኛው ወንድማችን ባህሩ እንግዲህ መጽሐፍ ቅዱስ ላይ በእምነት ብቻ ይዳናል የሚል ጥቅስ አላሳየንም እስካሁን ድረስ። አሁን የትኛውን ሪፊዩት እንደምናደርግ አናውቅም። የትኛው እንዳለ ጥቅሱ የሚናገረው ያምናል ሰው ይጠመቃል የእግዚአብሔር ልጅ ይሆናል፣ በእምነት ስለመዳን እንጂ በእምነት ብቻ ስለመዳን እንግዲህ የሚያሳይ የመጽሐፍ ቅዱስ ጥቅስ አላየንም። ከዚህም የተነሳ እምነት ብቻ የሚለው የማርቲን ሉተር የእሱ ትምህርት ነው። ጀማሪው ማርቲን ሉተር ነው። እናንተ ጋርም የደረሰው በማርቲን ሉተር በኩል ነው እንጂ የትኛውም ሐዋርያ፣ የትኛውም የቤተ ክርስቲያን አባት፣ የትኛውም መጽሐፍ ቅዱስ ክፍል በእምነት ብቻ የሚለውን አላስተማረም። እንግዳ ትምህርት ነው ስል በጣም በሙሉ ኮንፊደንስ ነው። ከማርቲን ሉተር በፊት አንድም ትምህርት የለም እምነት ብቻ ነው፣ በእምነት ብቻ ይዳናል የሚል አንድም። ሲጀመር የአምስቱ ሶላዎች ጀማሪ ማርቲን ሉተር ነው። ሶላ ፊዴ፣ ሶላ ግራሻ እያለ የቀጠለው ማርቲን ሉተር ነው። ከዛ በፊት የቤተክርስቲያን አባቶች አያውቁት፣ መጽሐፍ ቅዱስ አያውቀው፣ በየትኛውም ክፍለ ዘመን ተሰብኮ አያውቅም እምነት ብቻ የሚለው ትምህርት። በተቃራኒው ግን በእምነት ይዳናል ግን ይሄ ያለ ትምህርት ነው። የመጨረሻ አንድ ጥቅስ ልጥቀስ። ገላትያ ምዕራፍ 3 ላይ እንሂድ። ገላትያ ምዕራፍ 3 ከቁጥር 26 ላይ እንደዚህ ይላል፣ በእምነት በኩል ሁላችን በክርስቶስ ኢየሱስ የእግዚአብሔር ልጆች እንሆናለን። በእምነት ብቻ ሳይሆን በእምነት በኩል የሚል ሀሳብ አለ። በቃ አለቅ። በእምነት በኩል ነው። ቀጠል አለና ከክርስቶስ ጋር አንድ ትሆኑ ዘንድ የተጠመቃችሁ ሁሉ ክርስቶስ ኢየሱስን ለብሳችኋል። በቃ የሰው ልጅ ለመዳን ያምናል፣ አምኖ ይጠመቃል፣ የጌታን ስጋና ደም ይቀበላል፣ አለቀ። ዳግም ይወለዳል። ዳግም ከተወለደ በኋላ ደግሞ ክርስቶስ ኢየሱስን በመምሰል በጎ ስራ በመስራት ያድጋል። ከዛ በስተመጨረሻ እርሱ ለእያንዳንዱ እንደ ስራ ያስረክበዋል እንዳለ ሮሜ ምዕራፍ 2 ቁጥር 6 ላይ ዛን ሰዓት ላይ ምን ይላል ማለት ነው? የእግዚአብሔር ጸጋ የእግዚአብሔር ልጅ ያደረገው ያ ሰው በክርስትና ህይወቱ ክርስቶስን መስሎ የኖረ መጨረሻ ላይ መንግስቱ ተካፋይ ይሆናል። ከዚህ በተለየ መንገድ አናምንም ነው። ዜና ያቀርብ አሁን የጥያቄና መልስ ሰዓት ነው። አይገስ 10 ደቂቃ አለ። ወንድም ባህሩ በተሰጠ 10 ደቂቃ ውስጥ ጥያቄዊ መጠየቅ ትችላለህ። ኦኬ። እያንዳንዱን ጥያቄ ስጠይቅ ማይክን ትከፍትና ትመልስልኛለህ ማለት ነው አይደል? አዎ። የስ። እሺ። የመጽሐፍ ቅዱስ ላይ ጠቅሰ 33 ያዥለት። እሺ፣ ይቅርታ። 33 ያዥለት። 10 ደቂቃ ነው ያልከው? 10 ደቂቃ ነው። ከ33 ያቀማል። ከ23 ጀምርና እንግዲህ ቅድም ስትጠቅስ የዮሐንስ ወንጌል ምዕራፍ 3 ቁጥር 5 ላይ ኢየሱስ መለሰ እንዲህ ሲል፣ እውነት እውነት እልሃለሁ ሰው ከውሃና ከመንፈስ ካልተወለደ በቀር ወደ እግዚአብሔር መንግሥት ሊገባ አይችልም ማለት። ይህንን ጥቅስ አምነህበት ነው የጠቀስከው? አምኜበት ነው የጠቀስኩት። ስለዚህ አንተ አምነህ ቃሉን ሰምተ ነው። እምነት ቅድም እንደምትስማማ በመስማት ነው፣ መስማትም ከእግዚአብሔር ቃል ነው። ምን ሰምተ ምን አምነህ ነው ከውሃና ከመንፈስ የተወለድከው? እሺ፣ በጣም ጥሩ። እንግዲህ እኛ ጥያቄው ከህፃናት ጥምቀት ጋር ተያይዞ ይመስለኛል እያነሳልኝ ያለው አይደል? አንተ መቼም እኔ ያው በልጅነቴ ነው የተጠመቅኩት። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በልጅነቴ በ40 ቀን የተጠመቅኩት። ምን ሰምተህ ምን አውቀህ ነው አምነህ? በቤተሰቦቼ እምነት ነው የተጠመቅኩት። እኔ በቤተሰቦች እምነት ነው የተጠመቅኩት። ሰው ግን እዚህ ላይ ሰው ብሎ መጽሐፍ ቅዱስ ይደግፈኛል እንደዛ ለማድረግ። ደግሞ እዚህ ላይ ኢየሱስ ያለው ሰው ብሎ ሲል ቤተሰቦቹን ሪፕሬዘንት ሊያደርግ ይችላል።
ሰው ብሎ ሲል ኢንዲቪጁዋል ነው። ሰው ከውሃና ከመንፈስ ካልተወለደ አለ። ሰው ሁሉንም ነው የሚያካትተው። ግን ቤተሰብን ያካትታል። ቤተሰብ ሰው አይደለም እንዴ? ቤተሰብ ሰው ነው፣ ቤተሰብ ናቸው። ታዲያ ሰው ናቸው። አንተ ኢንዲቪጁዋል ምን ሰምተህ አምነህ ነው በውሃ የተጠመቀው? ለእኔ እንግዲህ ከክርስቲያን ቤተሰብ ስለሆነ የተወለድኩት ለእኔ አስቀድሞ የተደረገልኝ ጥምቀቱ፣ ከዛ በኋላ ደግሞ ከጥምቀቱ በኋላ ያደግኩኝ ሲመጣ ደግሞ ያንን በቤተሰቦቼ በኩል ያገኘሁትን እምነት በጥምቀት የራሴ ያደረግኩትን እያመንኩት ደግሞ ኖርኩኝ ማለት ነው። ቀድሞ የተፈጸመልኝ ለእኔ ጥምቀት ነው። ከዛ በኋላ እኔ ደግሞ ዛሬ እንደምታየኝ ይኸው አንተንም እየሞገትኩኝ በእግዚአብሔር ቃል እምነት አምኜ ደግሞ አለ። ስለዚህ ጌታ ኢየሱስ ክርስቶስ ተሳትፏል። የሚቀድመው ጥምቀት፣ ከዛ በኋላ እምነት ነበረ። መጽሐፍ ቅዱስን ሊጻፍልን የሚገባ ሁለቱም አለ። ያመነ የተጠመቀ ይድናል ብሎ ሲል እንግዲህ ለመጠመቅ ማመን አለበት። ምንም ነገር ባላመንከው ቤተሰቦች ባጠመቁ አምኛለሁ ብለህ ትለኛለህ። መጽሐፍ ቅዱስ የሚለው ነው ትክክል የሚሆነው ወይንስ ቤተ እምነትና ከቤተሰቦቹ የወረስከው ነው ትክክል? ቤተ እምነቴ ትክክል አይሆንም። አሁን አንተ ያላወቅከው ነገር ምን መሰለህ? ከጥያቄ ያላወቅከው አይደለም። ሁለት ትክክል ሊሆን ይችላል እንዴ? ቤተሰቦች አለ ትምህርቱ መጽሐፍ ቅዱስ ላይ አሳየኝ። መጠመቅም አለ መጽሐፍ ቅዱስ ላይ መጽሐፍ ላሳየን። እንግዲህ የወንድማችን ጥያቄ ምን የሚል ነው ማለት ነው? አስቀድሞ መጽሐፍ ቅዱስ ላይ ያመነ ነው እንጂ መጀመሪያ ጥምቀት የቀደመበት ክፍል የለም። ቀድሞ የቀደመው እምነት ነው አለ። እሱም ማርቆስ 16 ላይ ነው። ማቴዎስን አንብበዋል? ማቴዎስ ወንጌል ምዕራፍ 28 ቁጥር 20 ላይ እንግዲህ ሂዱና አሕዛብን ሁሉ በአብ በወልድ በመንፈስ ቅዱስም እያጠመቃችሁ ይላል። አሁን እዚህ ጋር እያጠመቃችሁ ቢለው ነው የሚቀድመው። እያጠመቃችሁ ማቴዎስ ወንጌል 28 20 ላይ የቀደመው እዚህ ጋር ጥምቀት ነው። ስለዚህ መጽሐፍ ቅዱስ ላይ ሁለቱም አለ። እንደገና በሐዋርያት ሥራ ምዕራፍ 16 ሐዋርያት ሥራ ምዕራፍ 16 ቁጥር 14 ላይ እንደዚህ ይላል። ከቁጥር 15 ላይ ከቁጥር 14 ላምብ። ከጢሮያንም ከተማ የመጣች ቀይ ሐር ሻጭ እግዚአብሔርን የምታመልክ ልድያ የሚሏት አንዲት ሴት ነበረች። ጳውሎስም የሚናገረውን ታደምጥ ዘንድ ጌታ ልቧን ከፈተላት አለ። ጌታ የእሷን ልብ ነው የከፈተው። ከዛስ እርሷም ከቤተሰቦቿ ጋር ተጠመቀች። ያመነችው ሊዲያ፣ ልቧ የተከፈተው ሊዲያ፣ የተጠመቀችው ከነ ቤተሰቧ። ስለዚህ እኔ በእናትና አባቴ እምነት ተጠምቄ ዛሬ እምነቱን መያዜ መጽሐፍ ቅዱስ ስህተት አያደርገብኝም። አብርሃም ወደ እግዚአብሔር ሲመጣ ምንም ያውቀው ነገር የለም። ከዛ በ90 ዓመቱ ምን አለ? ተገረዘ። ልጁ ይስሐቅ ግን በተወለደ በ7 ቀኑ። ለምን? በአባቱ በአብርሃም እምነት። ስለዚህ በእናትና በአባቴ እምነት ጥምቀቱን አግኝቼ ከዛ ጌታ ኢየሱስ ክርስቶስን እያመለኩኝ ባድግ መጽሐፍ ቅዱስ የቱን ቦታ ላይ ሊቃወመኝ አይችልም። ሐዋርያት ሥራ እንደገና ምዕራፍ 2 ከቁጥር 39 ላይ በቃ መልሰህልኛል። ደቂቃ መዳን ለአንተ ምንድን ነው? መዳን ከሞት ወደ ሕይወት፣ ከጨለማ ወደ ብርሃን፣ ከራቁትነት ክርስቶስን ወደ መልበስ፣ አዲስ ልደት፣ አዲስ ማንነት ማግኘት። መጽደቅስ ምንድን ነው? መጽደቅ መለየት፣ መንጻት፣ ንጹህ መሆን። መቀደስስ? መቀደስ ደግሞ ለእግዚአብሔር መለየት። ብዙም ልዩነት የላቸውም። ታይፖሎጂካሊ ያናያል። ስለዚህ የዳነ ሰው ጸድቋል፣ ተቀድሷል፣ ከብሯል ብለህ ታምናለህ? መጽሐፍ ቅዱስ እንደሚናገር ጸድቃችኋል፣ ተቀድሳችኋል ይለናል ጳውሎስ አይደለ? በቆሮንቶስ መልእክቱ ላይ አምናለሁ። ስለዚህ ተቀድሰዋል ብሎ ሲል ምንድን ነው? ከምንድን ነው የምትቀደሰው? ከሞተ ስራ ለእግዚአብሔር ተለይተዋል። ምንድን ናቸው እነሱ? የሞተ ስራ ማለት አንድ ሰው ዳነ ብለን የምናስበው ሰውዬ የዳነ ሰው ጸድቋል ብለህ አልከኝ አይደለም? ከዛ በኋላ ደግሞ የዳነ የጸደቀ ሰው ደግሞ ይቀደሳል አይደል? እሺ። የተቀደሰ ሰው ይሄ በዚህ ፕሮሰስ ያለፈ ሰው ደግሞ ይከብራል። እና አሁን አንተ በህይወት ድኛለሁ ብለህ ታምናለህ? በሚገባ 100%። ጸድቀሃል? አዎ። ተቀድሰሃል? አዎ። እና ከእርኩሰት፣ ከዘፈን፣ ከሟርት፣ ከጥል፣ ከክርክር ከነዚህ ሁሉ ነገር የጸዳ ነገር ሲኖረው ነው መጨረሻ ይከብራል ብለው መጽሐፍ ቅዱስ የሚለው። በዚህ ታምናለህ? እንግዲህ እኔ ድኛለሁ በክርስቶስ ኢየሱስ፣ ዳግም ተወልጃለሁ። የክርስቶስ ኢየሱስ ልጅ ነኝ፣ የእግዚአብሔር ልጅ ነኝ።
አዲስ ህይወት አግኝቻለሁ፣ አዲስ ማንነት ሰጥቶኛል፣ አሮጌው ማንነቴ ከሱ ጋር ተሰቅሏል፣ አዲስ ክርስቶስን ለብሻለሁ። አሁን ያለሁበት ህይወት ደግሞ ክርስቶስ ኢየሱስን በመምሰል ህይወት የማድግበት ህይወት ነው። ስለዚህ ወንጌል እንደሚያስተምር ከዓለም ተለይታችሁ ክርስቶስን መስላችሁ ኑሩ እንደሚል ቤተክርስቲያኔ ዘወትር በቅድስና ህይወት እንድኖር ቃሉን እየሰማው ከቅዳሴው እየተካፈልኩኝ ክርስቶስን እየመሰልኩኝ እንድኖር አዛኝ በዛ ህይወት ውስጥ ነው ያለሁት። ስለዚህ አንተ አሁን እንደምትለን ከሆነ የዳነ ሰው የተቀደሰ ሰው ቅድስና የሚጠበቅበታል። ሰንበት ወይንም ቤተክርስቲያን ስትሄድ ሳይሆን ፓርታይም ሳይሆን ፉልታይም የቅድስና እነዚህ እግዚአብሔር የሚጠላቸውን ጥል፣ ክርክር፣ ሟርት፣ ምቀኝነት፣ ዘፋኝነት በሙሉ እነዚህን የቅድስና ህይወትን ፕራክቲስ ታደርጋለህ ማለት ነው። ምንድን ነው የሚለው መሰላ አንደኛ የመጀመሪያዊቱ ማለት ነው። አንደኛው የመጀመሪያዊቱ ወደ ጢሞቴዎስ ሰዎች ሲያን ለራሱ ለጢሞቴዎስ ምዕራፍ 3 ከቁጥር 16 ላይ እግዚአብሔርንም የመምሰል ሚስጥር ይላል ያለ ጥርጥር ታላቅ ነው፣ በስጋ የተገለጠ በመንፈስ የጸደቀ። ዝም ብዬ ኢየሱስ ጌታ ነው ብቻ ብላ አይደለም በአፍ የምትኖረው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እግዚአብሔርን እየመሰልክ ማደግ መቻል አለብን። ክርስትና ህይወት ነው፣ የሚወራ ሳይሆን የሚኖር ህይወት ነው። እግዚአብሔርን እየመሰልክ ዕለት ተዕለት ማደግ አለብህ። ለዛም ነው እኮ ሐዋርያው ጳውሎስ የተናገረው። እዚህ ጋር ብቻ አይደለም የተናገረው። በእርግጥ ሐዋርያው ጳውሎስ ወደ ፊልጵስዩስ ሰዎች ምዕራፍ 2 ከቁጥር 12 ላይም እንደዚህ ብሎ ይናገራል ይህ ሐዋርያ። ስለዚህ ወዳጆቹ ሁል ጊዜ እንደታዘዛችሁ በእናንተ ዘንድ በመኖሬ ብቻ ሳይሆን ይልቁን አሁን ስርቅ ይላል በፍርሃት እና በመንቀጥቀጥ የየራሳችሁን መዳን ፈጽሙ ብሎ አስረግጦ ይናገራል። ዝም ብለህ በቅስፈት አንዴ ብቻ ድኛለሁ ብለህ የምትኖረው ሳይሆን በፍርሃትና በመንቀጥቀጥ መዳንህን እየፈጸምክ የምትልበት ህይወት ነው። ይሄ ደግሞ በእኛ ቤተክርስቲያን ዘወትር የሚደረግ ነገር ነው። ታንኪዩ። እኔ ጨርሻለሁ። 2 ደቂቃ አለ። 2 ደቂቃ የቀረኝን 2 ደቂቃ አለ። ኦኬ ቅድም አሁን አንተ በምትለውና በተግባር እኛ የምንሰራው ቅድም በስምምነታችን ላይ ታማኝነታችን ለእግዚአብሔርም ቃል ነው፣ ፍሬውን ህዝቡም የሚያየው ነው። አንተ አንድ የዳነ ሰው ጻድቅ የሆነ ሰው ቅድስና ያስፈልገዋል። ከመክበሩ በፊት የሚያልፍ ሰው አገሪቱን በሙሉ አንተ ባለህበት ቤተ እምነት ውስጥ ያለ ኤቭሪዌር የከተማ መሸታ ቤቶች፣ ሱቅ ቤቶች በሙሉ ይሄ የምትላቸውን ይሄ እግዚአብሔርን የጸደቀ ሰው የዳነ ሰው የቅድስና ህይወትን የሚመዝን አገሪቱ በሙሉ ተጥለቅልቆ ያለው እንዴት ነው ታዲያ? አንተ በምትለው ቤተ እምነት ውስጥ ድን ያለው ብሎ የዳነ ሰው ከሆነ ሰርተሃል እሱ ላይ እንደው ምንም ጥናት አያስፈልግም። ጥናት አድርገሃል። ሩቅ ቦታ ትሂድ። አንድ የሆነ መርካቶ መንገድ ነው እያወራ ያለው ስለ ግለሰቦች እና ወይ አንደኛ ቦታ ላይ ሄደሃል ወይ ደግሞ በፍሬው ነዋ። አንድ የዳነ ሰው ይታይበት። ጥናት አድርገሃል። እስኪ የ2008 የ2009 2010 2011 2013 ጥናት ያደረገውን እስኪ ማስረጃ አስጠኝ። ዝም ብለህ ወሬ እንዳይሆን። አሁን ይሄ ወሬ ሐሜት ነው። ምንም ይሄ ጥናት አልመጣውም። ሐሜት የሆነ ባህል በማስረጃ የተደገፈ አሁን መቶ የመጠጥ ቤቶች ከተከፈቱት ውስጥ 99% አሁን እንደምትነው ድኛለው ተቀድሳለሁ ጸድቅ ያለው የሚል በሙሉ ጥያቄ በቃ ሰዓት አልቋል። በእርግጥ አሁን ልጠይቅ የምታወሩት የእግዚአብሔር ቃል ስለሌላችሁ እንዲህ ነው የምታደርጉት አብዛኞቻችሁ እዚህ ጋር ያላችሁት ሁላችሁ ማለት ይቻላል። ኦኬ ወደ ጥያቄ ልግባ። የመጀመሪያ ጥያቄ ያዕቆብ ምዕራፍ 2 ቁጥር 24 ላይ ሰው በእምነት ብቻ ሳይሆን በስራ እንዲጸድቅ ታያላችሁ ይላል። ትቀበለዋለህ ይህን የእግዚአብሔር ቃል? እንደዛ አይደለም የሚለው አውጣና አንብቦሽ። እሺ አውጣና አንብቦ። እንደዛ አይደለም የሚለው ብሎ ነው የተነሳው። ጋይስ አውጣና አንብቦ። የተረጎምክበት ነው። አልተረጎምኩም፣ እኔ አነበብኩኝ። ያዕቆብ 2 አልተረጎምኩም። 24 አንብቦ። 2:24 አንብቦ። ከአዲስ መደበኛ እንዳታየው። ሰው በእምነት ብቻ ሳይሆን በስራ እንዲጸድቅ ታያላችሁ። ተቀበለዋለህ ይህን የእግዚአብሔር ቃል? ይሄ እቀበለዋለሁ። ይሄ ስለዚህ ሰው በእምነት ብቻ ሳይሆን በስራም ይጸድቃል ማለት ነው። የትኛው ስራ? በጎ ስራ። አሁን ስራ የሚለውን ነገር ነው። ግን ሰው በእምነቱ ብቻ
ሰው በእምነት ብቻ አይጸድቅም ማለት ነው አይደለም። ሰው በእምነት ብቻ ይጸድቃል። ሰው በእምነት ብቻ እንደሚጸድቅ ቀደም ሮሜ እዚህ ጋር ግን ያዕቆብ በእምነት ብቻ አይጸድቅም ሲል የትኛው ስራ እኮ ያስፈልጋል። ሰው በእምነት ብቻ አይጸድቅም። እግዚአብሔር በሰራው ስራ ነው። ስለየትኛው ስራ አይደለም የጠየቅኩህ። አንድ ልብ ብላ ባህሩ ግን ሰው በእምነት ብቻ አይጸድቅም እያለ ነው። አንተ በእምነት ብቻ ይጸድቃል እያልክ ነው። ከአንተና ከያዕቆብ ማን ነው ልክ? የትኛው? ይሄኛው እኮ ማብራሪያ ይፈልጋል። ሰው በእምነት ብቻ ሳይሆን በስራ ያላችሁ አለ። ማርቆስ ወንጌል አልኩኝ፣ ዮሐንስ ወንጌል ምዕራፍ 15 ላይ እንደዚህ ይላል፣ እውነተኛ የወይን ግንድ እኔ ነኝ፣ ገበሬውም አባቴ ነው አለ። ፍሬ የማያፈራውን በእኔ ያለውን ቅርንጫፍ ሁሉ ያስወግደዋል አለ። ፍሬ የሚያፈራውን ሁሉ አብዝቶ እንዲያፈራ ያደርገዋል ይላል። ስለዚህ እናንተ ስለነገርኳችሁ ቃል ንጹሐን ናችኋል። በእኔ ኑሩ እኔም በእናንተ። ቅርንጫፍ በወይኑ ግንድ ሳይኖር በራሱ ፍሬ ሊኖረው እንዳይችል እናንተም እንዲሁ ደግሞ በእኔ ባትኖሩ አትችሉም አለ። ስለዚህ ፍሬ የማያፈራው ቅርንጫፍ ሁሉ ያስወግደዋል እያለ ነው። ፍሬ የሚያፈራው ግን አብዝቶ እንዲያፈራ ያደርገዋል። ምን ማለት ነው? ቁጥር ስንት ላይ ነው ያነበብከው? ዮሐንስ 15:2። ስለዚህ ሰው ፍሬ ማፍራት አለበት የለበትም? እንዳይቆረጥ እውነተኛው የወይን ግንድ እኔ ነኝ፣ ገበሬው አባቴ ነው አለ። ይሄ ምሳሌያዊ አነጋገር ነው እንጂ ኢየሱስ ክርስቶስ የማያፈራውም በእኔ ያለው ቅርንጫፍ ሁሉ ያስወግዷል አለ። ፍሬ የተባለው ምንድን ነው? ቅርንጫፍ የተባለው ምንድን ነው? ግንድ የተባለው ምንድን ነው? ኦኬ፣ እዚህ ላይ ፍሬ የሚያፈራው ብሎ የሚለው ፍሬ ያለው ምኑን ነው? ቅርንጫፍ ያለው ምኑን ነው? ልመልስልሃ። ፍሬው ነገር መጀመሪያ ፍሬው ምንድን ነው? ፍሬው በጎ ነገር፣ መልካም ነገር፣ መልካም የሆነ ስራ ማለት ነው። ጎበዝ። ቅርንጫፍ ምንድን ነው? ቅርንጫፍ የተባለው ማን ነው? ባለቤቱ ይሆናል። ግን ኢየሱስ ነው። ቅርንጫፎቹ እኛ ነን። ቅርንጫፎቹ እነማን ናቸው? ሰው ነው። እኛ ክርስቲያን አማኞች። የወይን ግንድ የተባለውስ ኢየሱስ። ስለዚህ ቅርንጫፎቹ ፍሬ መስራት አለባቸው ማለት ነው አይደል? እንዳይቆረጡ ከግንዱ ጋር ስለተጣበቁ። ከግንዱ ጋር ሆነው ፍሬ ካላፈሩ ይቆረጣሉ እያለ ነው አይደለ? በጣም ጥሩ። ስለዚህ መልካም ስራ ማይሰራ ክርስቲያን ይቆረጣል ማለት ነው። ግልጽ ነው። ይሄ የዚህ አፈታት ጎበዝ። መልሰልኛ። ወደ ሶስተኛው ጥያቄ ልሂድ። እሺ ጎበዝ። አንደኛ ቅርንጫፎች የተባሉት አማኞች ናቸው ማለት ራሱ ይሄ ሊያስጨበጭብል ይገባል። ወደ ቀጣዩ ጥያቄ ልሂድ። ሮሜ ምዕራፍ 2 ቁጥር 6 ላይ እንዲህ ይላል፣ እርሱ ለእያንዳንዱ እንደ ስራ ያስረክበዋል ይላል። ማን ነው እንደ ስራ የሚያስረክበው? ሮሜ ምዕራፍ 6 ቁጥር አይደለም፣ ምዕራፍ 2:6 ማን ነው እንደ ስራ የሚያስረክበው? አውዱን መጠበቅ ስላለብኝ ነው። አይ ጥያቄ የኔ እርሱ ለእያንዳንዱ እንደ ስራ ያስረክበዋል ተባለ። እርሱ የተባለው ማን ነው? ለእያንዳንዳቸው እንደ ስራቸው የሚያስረክባቸው። ይቅርታ ስልክ ገብቶብኝ ነው። እሰማለሁ። ትሰማለህ? ሮሜ ምዕራፍ 2 ቁጥር 6 ላይ እርሱ ለእያንዳንዱ እንደ ስራ ያስረክበዋል ይልሃል ሐዋርያው ጳውሎስ። ማን ነው እንደ ስራው የሚያስረክበው? ማን ነው? ኦኬ፣ ወይም ከቁጥር 5 እስከ 7 ሌላ ጥያቄ ልጠይቅ። ለምን ሁለተኛ ቆሮንቶስ ምዕራፍ 5 አላወቅሁም። ሁለተኛ ቆሮንቶስ አላወቅሁም እኮ ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 10 መልካምም ቢሆን ክፉ እንዳደረገ ይላል፣ እያንዳንዱ በስጋው የተሰራውን ብድራት ይቀበል ዘንድ ሁላችን በክርስቶስ በፍርድ ወንበር ፊት ልንገለጥ ይገባናል እያለን ያለው ሰው በጎ እንዳደረገ ክፉ በክርስቶስ የፍርድ ወንበር ፊት ዋጋ ለመቀበል ይገለጣል አይገለጥም? ኦኬ፣ ይሄን ይኸውልህ፣ አንተ ከአንደኛው ጥቅስ እየዘለልክ ሌላ ከዛኛው ጥቅስ ሌላ ዘለልክ ስለሆነ እያንዳንዱ በስጋ የተሰራው ብድራት ይቀበል ዘንድ አንድ አዳም ጥያቄ ልድገምልህ። አንተ በእምነት ብቻ ያዳናል ስላልክ ነው። ፖለቲካ ልትሰራብኝ ነው። በእኔ ቦታ አማንን አስገባዋለሁ። አማን የኔን ቦታ ቴክ ኦቨር አድርገልኝ። አማን እየቀጠለልኝ። አማን ቀጠል የኔን ቦታ። ምን ነበረ ጥያቄ? ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 10 ላይ ሌላ ጊዜ ግን ባሩ በቃ አትግባ፣ ትምህርት መጀመሪያ ተማር።
መልካም ቢሆን ክፉ እንዳደረገ ሳትጎነትል አውራ ልደት ከኔ ጋር ነው እያወራህ። አልቻልኩም፣ ማገዘኝ እኮ ነው ያለ እኮ ዲቤተር አይደለም ፎርማሊቲ ማቅ ነው። እኔም ለዛ ነው እኮ ፉገራ አወራለሁ ካል ከኔ ጋር እያወራ ስለሆነ ደህና ገባላለሁ። እንደሱ አታውራ። አሁን በስርዓቱ እንትን ብቻ እሺ። ና ይኸው እንጀምር እንደ አዲስ እኔ እናንተ ርሱ እንቀጥላለን እኮ ታዲያ አንተ ጥያቄና መልስ ላይ ነበር እኮ ያው እንደ አዲስ እንጀምረው ከመጀመሪያ ይቻላል። በእምነት ብቻ ይደናል የሚለውን ርዕሰ ጉዳይ ማለት ነው። ኦኬ ጀምር። ይኸው ቴክ ዩር 5 ታይም። ጥያቄና መልስ እናድርገው። ያው ጥያቄና መልስ ብቻ እናድርገው። ጥያቄና መልስ ብቻ እናድርገው። ኦኬ ከ10 ደቂቃ እያዝልን። ምናልባት እምነትህን ከተናገር ከአንዱ ለ3 ደቂቃ ልስጥ ብዬ። አይ ችግር የለውም እምነቱ ስለሚታወቅ ማለት ነው። እና 10 ታይመር አስቀምጪ። እኔ ልጠይቅና የእኔ ላይ ታይመር አስቀምጪ። ማን ነው የሚጀምረው? አንተ? እኔ ነኝ የሚጀምረው። እሺ መዳን በእምነት ብቻ የሚለውን ነው። አሁን ከ40 ሆኗል። ስለዚህ 50 ሲሆን ታቆማለህ። ታይመር በቃ አሁን ጀምሮ ላይ እዚሁ ለማስቀመጥ ስለሚቻል። እሺ ልደት መልካም ስራ ድነትን ለማስቀጠል ይጠቅማል ብሎ ያስተማረ አንድ አባት ጥቀስልኝ። ደሆል ሁሉም አንድ ከመጽሐፍ ቅዱስ ጀምሮ ሁሉም ሳይሆን ያልኩ አንድ አባት ጥቀስ ነው ያልኩ። ከመጽሐፍ ቅዱስ ልጀምርልህና ከዛ አባት ጥቀስ ነው ያልኩ። አያችሁ አይሰማም እኮ አባት ጥቀስ ነው ያልኩ። ከመጽሐፍ ቅዱስ ልጀምርና ወደ አባቶች ይላል። ከመጽሐፍ ቅዱስ አላልኩም። አባት ጥቀስ እጠቅሳለሁ። ከመጽሐፍ ቅዱስ አባት ብቻ ጥቀስ። መጽሐፍ ቅዱስ ኧረ እጠቅሳለሁ ነው ያልኩት። እሺ ቀጥልስ። አሁን ተረጋጋ እንጂ። እሺ ቀጥል። ምን ሆነህ ነው? አባት ሊያመጣ እየሄደ ነው። ታይመሩን አንሽልኝ ነው ያልኩት። እኔ ከመጽሐፍ ቅዱስ ልጠቅስልህ፣ ከዛ ደግሞ ልጠቅስና አባት አሳያለሁ። ጥያቄው ስራ ድነትን ያስቀጥላል ብሎ የሚያምን አንድ የቤተክርስቲያን አባት። በቃ አባት ብቻ ጥቀስ። አሁን የሆነ መጽሐፍ ዮሐንስ ወንጌል፣ ማርቆስ ወንጌል አትበለኝ። እኔ ደግሞ እንደ አንድ ክርስቲያን ከመጽሐፍ ቅዱስ እሺ፣ መልስ የለም። እንደዚህ ነው። ኧረ እባክህ ሚውት አድርጎ ችግር የለውም። ስለምንተዋወቅ ማለት ነው። ኧረ እባክህ የምትለዋ መልስ የለችም። ከመጽሐፍ ቅዱስ ከዛ ወደ ቤተክርስቲያን አባት አባት ጥቀስ ነው የተባልከው። ዮሐንስ እና እኔ መሻ እኮ ጥቀስ። አሁን አያችሁ መቆራረጥ ጀመረ ኔትወርኩ። እሺ ሚውት አድርገው። እሺ ሁለተኛ ጥያቄ የለም። ይሄ መልስ የለም። እንደዚህ መንተባተብ ነው የሚመጣው ማለት ነው። እሺ ሁለተኛ ጥያቄ። ኦኬ ሁለተኛ ጥያቄ እምነት ከምንድን ነው? ከመስማት። መስማትስ? በእግዚአብሔር ቃል። ሰዎች የሚድኑት አምኖ በሰሙት ነው አይደለ? አምኖ በሰሙት ብቻ አይደለም። አምኖ በሰሙትም ይድናሉ፣ በእናትና በአባታቸውም እምነት ይድናሉ። መጽሐፍ ቅዱስ ላይ በእናትና በአምና አሁንም ጥያቄን በደንብ ስማ። ቅድም አባት ነው ያልኩ። አሁን ደግሞ ወደ አባት እምነት ይዳናል ብሎ የነገረን የመጽሐፍ ቅዱስ ክፍል አሳይ። ሐዋርያት ሥራ ምዕራፍ 16 ቁጥር 15 ላይ ሊዲያ ታሪክ በቂ ነው፣ ማንበብ እንችላለን። ፉከራ አይሰራም። እንደዚህ አያችሁ አይደለ? መልስ የለም። አይን እኮ ሐዋርያት ሥራ ምዕራፍ 16 ቁጥር 14 ላይ ከጥሮንም ከተማ የመጣች ቀይ ሐር ሻጭ እግዚአብሔርን የምታመልክ ሊዲያ የሚሏት አንዲት ሴት ነበረች። ጳውሎስ የሚናገረውን ታዳምጥ ዘንድ ጌታ ልቧን ከፈተላት አለ። ከዛም እርሷም ከቤተሰቦቿ ጋር ተጠመቀች። አለቀ። ሰዎች የእግዚአብሔርን ቃል መስማት የሚችሉ ሰዎች የእግዚአብሔርን ቃል ሰምተው ይጠመቃሉ። መስማት የማይችሉ የክርስቲያን ቤተሰቦች ደግሞ በእናትና በአባታቸው ይጠመቃሉ። አለ። በጣም ቀላል እኮ ነው። ቀላል ነው። ምዕመናን በደንብ አዳምጡ። ይህን ደግሞ የቤተክርስቲያን አባቶችም የሚያስተምሩት ነው። እሺ በቃ እሰይ። ልጠይቅ ስል ራስህ ስለተናገርከው ጨመቃውን ከፍ እናደርገዋለን ማለት ነው። እሱን ክፍል ይዘው ይኸው ካመጣሽ ማርያም ታምጣሽ ማለት ነው። እሱን ክፍል ይዘው ኦኬ፣ አሁን የጠቀስከውን ክፍል ይዘው እየተያየን እናወራታለን። በሊዲያ እምነት የሊዲያ እምነት ለቤተሰቦቿ ተቆጠረ ያለ አንድ አባት ጥቀስልኝ። አባት ራሱ መጽሐፍ ቅዱሱ ነገረ እኮ ራሱ መጽሐፍ ቅዱሱ ነገረ። ግን በእናትና በአባታቸው እምነት አዳምጥ የጠቀስካትን ክፍል አንዴ ልመልስልህ። አዳምጥ። ሐዋርያት ሥራ ምዕራፍ 16ን ይዞ ሊዲያ ከቲያጥሮን ከተማ የመጣች የሚለውን አብራርቶ ከዛ በኋላ ቤተሰቦቿም አመኑ ተጠመቁ የሚለውን አብራርቶ የሷ እምነት ለቤተሰቧ ተቆጠረ። እኔ ጥያቄ ምን ነበረ? በቤተሰብ እምነት ይቆጠራል ልጅ የሚለውን ስላነሳ እንደዛ ብሎ የሚያብራራ ክፍል አለ ወይ ስል ይህንን አመጣ። እሱን ክፍል በእሷ እምነት ቤተሰቦቿ ተቆጠረላቸው ብሎ ያብራራ አባት ነው ያልኩ። አባት አንድ ጥቀስልኝ። ጋይስ ልብ ብላችሁ አዳምጡ።
በመጀመሪያ ደረጃ ራሱ መጽሐፍ ቅዱሱ በራሱ አዳምጠኝ እነግርሃለሁ። ቤተክርስቲያን አባቶችንም አልኩህ እኮ እንዝለለው መልስልሃለሁ። ደቂቃ እሺ፣ ጥቀሳ በቃ ተው። ሌላውን ዝባስ የምትሽከረከረውን ተውና አባቶች ልመልስልህ አንዴ። እሺ አባት ቀጥል። ጋይስ ቃሉን ራሱ ስትሰሙት በመጀመሪያ ደረጃ አመነች ብሎ እየተናገረ ያለው ማንን ነው? ራሷ ሊዲያን ነው። ኦኬ፣ ግን የተጠመቀችው ከነማን ጋር ነው? ከነ ቤተሰቧ ጋር። ይኸውልህ ሂፖላቲየስ እንደዚህ ይላል አፖስቶሊክ ትራዲሽን 21 ላይ ማለት ነው። ባፕታይዝ ፈርስት ቺልድረን ይላል and if they can speak for themselves let them do or otherwise let their parent or their relative speak for them። አለቀ። ይኸው እኮ ነገርኩህ እኮ አፖስቶሊክ ትራዲሽን ላይ በዛውም ኖቱን ያዘው። ግለጥና ሰው እሺ፣ ቀጥል። አዮ ይታያል። ሜቢ ስክሪን አሮን ነው ከታየ ይታያል። እሺ፣ ካሜራን ጥራግና እንትን ቀጥል። ሜቢ አሁን ከታየ ከታች የሚታይ ሰዎች ይታያል በሉ። ያው አፖስቶሊክ ትራዲሽን ይሄው ማንበብ ትችላለህ። አንብበው። ባፕታይዝ ፈርስት ቺልድረን አንብበው። አንዴ አንብበው አንዴ ስራ መሆኑን አሳይኝ ያልኩህ። አንብበው። ዝም ብለህ ስለ ጮክ አይደለም። ስለመተክ በጠረቃለህ ጥቅስ ይመጣልህ። ከዛ አንብበው። መጀመሪያ ምንድን ነው የሚለው? እሺ አንዴ አዳም። አንብበው። ምንድን ነው የሚለው? አንብበው። አንድ አባት አንተ ነው የጠየቁት። ሌላ አንብበው። መጀመሪያ አንብበው። ምንድን ነው የሚለው? አንብበው። አንብበው። መጀመሪያ አንብበው። እስኪ አንተ እንደ አይነኛ ሲያደርግ አንብበው። ደቂቃን ተጠቅም። የጠየኩህን አስታውሰኝ መጀመሪያ። በእናትና በአባታቸው እንዴት ሊጠመቁ ይችላሉ አልከኝ። በእናትና በአባታቸው አልከኝ። የቱን ክፍል ስጠቅስ? ሶሪ፣ የትኛውን ክፍል ስጠቅስ? ሐዋርያት ሥራ ምዕራፍ 16 ቁጥር 14 ላይ ሐሳቡን አነሳውልህ። እንደዚህ ብሎ ጠቅሰህ ነው እናትና አባት ብለህ ያብራራኸው። በቃ ደቂቃ ከሰጠኝ ደግሞ የቅዱስ ዮሐንስ አፈወርቅን አመጣለሁ። የቅዱስ ዮሐንስ አፈወርቅን አመጣለሁ። ደቂቃ ከሰጠኝ እሱን ክፍል ይዞ እኮ የቅዱስ ዮሐንስ አፈወርቅ እሱን ክፍል ይዞ እሱን እኮ የቅዱስ ዮሐንስ አፈወርቅ ኮሚኒ ሰዓቱን አጥፊ። 3 ደቂቃ ከ5 ላይ ነኝ። አጥፊው ሰዓቱን አንሹ። ኦኬ እንትን አድርጌው ሰዓቱን አጥፊው። ፖዝ አድርጌያለሁ። ፖዝ አልሆነም። ጀስት 3 ደቂቃ ከ25 ሰከንድ ላይ ነው ያቆምነው። አጥፊው ከቻልሽ 247 ፖዝ ላይ እኮ 247 ላይ ነው አይደል ያለነው? አይ እዛ ላይ ታይመር አለ። የኔ እንትን ላይ እኮ ታይመር አለ። የቱ ጋር ነው ያለው? ኦኬ ላይ እኔ ላይ እኮ እየቆጠረ ነበረ። ችግር የለውም። 240 የሚለው ነው ያንተ? የኔ እየተቆጣጠረ 240 የሚለው ኦኬ 240 እሺ፣ ችግር የለውም። ኦኬ እሺ፣ ፈልጎ እስኪያመጣ ሌሎች ምዕመናን መቀጠል ከቻላችሁ እንቀጥል። ጥያቄው የሊዲያን ነው እየተወያየን ያለ ነው። ያን ክፍል በቤተሰብ እምነት ይዳናል ብሎ ሲያመጣ፣ በቤተሰቦቻቸው እምነት ይዳናል ብሎ ሲያመጣ፣ ጥያቄውን በደንብ አስተውሉ። ክፍል ጥቀስለው ሐዋርያት ሥራ ምዕራፍ 16ን ጠቀሰ። እሱን ክፍል ይዞ እሱን አንተ የጠቀስከውን ክፍል ይዞ በቤተሰብ እምነት ይዳናል ብሎ ይፈታ አለ ወይ ነው? አፖስቶሊክ ኮንስቲቱሽን ያመጣልኛል እንዴ? አባቶች ያን ክፍል ይዘው ነው ያልኩት። አማን ኦኬ። እስከዛ ነው ወይ ነው ያልከው? አይ ሌሎቻችሁ ቀጥሉ፣ እኔ ከሱ ጋር ልጨርስ። እሺ ግን